ሰላም ተመልካች አድማጮቻችን የዛሬን የሚያዝያ 28 2018 ዓ.ም ዕለታዊ የወርቅ ዋጋ መረጃችንን ይዘንላችሁ መጥተናል። ዛሬ እንደተለመደው ዕለታዊውን የሆነ የወርቅ ዋጋ የማሳያችሁ ይሆናል። ምንም እንኳን ሰዓቱ ትንሽ ገፋ ቢልም ነገር ግን ጠዋት ማቅረብ የነበረብኝ መረጃ ሳላዛንፍ ዛሬም ይዤላችሁ መጥቻለሁ። ዛሬ የወርቅ ዋጋ ጨምሯል ወይስ ቀንሷል የሚለውን ሙሉ መረጃ ከ14 ካራት ጀምሮ እስከ 24 ካራት ድረስ ያለውን የማሳያችሁ ይሆናል። ታዲያ ቪዲዮውን ስትጀምሩ እናንተ ላይክ ማድረግ እንዲሁም ቻናሉን ሰብስክራይብ በማድረግ አብራችሁን ትቆዩ ዘንድ በማክበር እንጠይቃለን። በዚህ ቻናል ላይ እንደሚታወቀው ከወርቅ ጋር ተያያዥ እንዲሁም ደግሞ ከምንዛሪና ከቢዝነስ ጋር ግንኙነት ያላቸው መረጃዎች ለእናንተ በየዕለቱ የምናቀርብበት የዩቲዩብ ቻናል ነው። በተለይ ደግሞ ከወርቅ ጋር በተያያዘ እጅግ በጣም ብዙ መረጃዎችን ታገኙበታላችሁ፣ እንማማርበታለን። ቻናላችንን ታዲያ ሰብስክራይብ በማድረግ እንዲሁም ላይክ በማድረግ አብራችሁን ቆዩ። ዛሬ ወደ ተመለከትነው መረጃ ነው የምንወስዳችሁ። ከ14 ካራት ስንጀምር በአሜሪካ ዶላር እንዲሁም ደግሞ በኢትዮጵያ ብር እንነግራችኋለን። ትንሽ ከፍ ማለት ነገር ይስተዋልበታል የወርቅ ገበያ ትላንትና ከነበረው አንጻር ማለት ነው። የ14 ካራቱን ዋጋ ስንመለከት በአሜሪካ ዶላር በ85 ከ50 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ13426 ከ56 የኢትዮጵያ ብር ነው በምሽት ላይ የሚገኘው። የ15 ካራቱን እስካላችሁኝ 15 ካራቱ እየተሸጠ የሚገኘው በ14385 ከ60 የኢትዮጵያ ብር ዛሬ ሚያዝያ 28 ዕለተ ሮብ 2018 ዓ.ም ላይ እየተሸጠ ነው የሚገኘው። ቀጥለን የምንመለከተው ደግሞ የ19 ካራቱን ነው የሚሆነው። 19 ካራቱ ስንት ገብቷል፣ በስንት በምሽት ላይ ይገኛል ካላችሁኝ የ16 ካራቱ በአሜሪካ ዶላር በ97 ከ71 ሲሸጥ በኢትዮጵያ ብር ደግሞ በ15344 ከ65 የኢትዮጵያ ብር እየተሸጠ ነው የሚገኘው። ቀጥለን የ17 ካራቱን በጥሬው መረጃ ነው የምንመለከተው። እንግዲህ የጥሬው ወርቅ ዋጋ ስላችሁ እንደምታውቁት ከሆነ የማሰሪያ ዋጋ እንዲሁም ደግሞ ግብር ሳይጨምር ያለው ዋጋ ነው። ምናልባት ይህንን ቪዲዮ ለመጀመሪያ ጊዜ እየተከታተላችሁ ከሆነ የጥሬው ወርቅ ዋጋ ብሎ የሚነግረን ምንድን ነው ካላችሁኝ፣ በጥሬው በተለይ ደግሞ በብሔራዊ ባንክ ግለሰቡ ናችሁ መግዛት አትችሉም። ነገር ግን የተሰራ ወርቅ ቤት ሄዳችሁ በምትገዙበት ሰዓት ላይ በሚሰጣችሁ ደረሰኝ ላይ የጥሬው ወርቅ ዋጋ በዕለታዊ የወርቅ ዋጋ ስንት እንደሆነ እንዲሁም ደግሞ ለዛ ወርቅ ሲሰራ የተሰራበት ዋጋ ስንት እንደሆነ በተጨማሪም ደግሞ 15%ቱን ቫት አጠቃላይ መረጃ ወርቅን በምትገዙበት ሰዓት ላይ ይሰጣችኋል። እኛ እየነገርን ያለነው ዕለታዊውን የሚቀያየረውን የወርቅ ዋጋ ነው። ይህ ዕለታዊ የወርቅ ዋጋ በብሔራዊ ባንክ መረጃ ሁሌም እየተቀያየረ ይወጣል። እሱ ብቻ ሲሆን በዓለም አቀፍ ደረጃም እንዲሁ በጎልድ ፕራይስ ኢንዴክስ መረጃ መሰረት የሚቀያየረውን የብሔራዊ ባንክ መረጃ የጥሬው ወርቅ ዋጋ በሁሉም ካራቶች ነው እየነገርናችሁ ያለ ነው ማለት ነው። 16 ካራት እንነግራችኋል። በመቀጠል ደግሞ የ17 ካራቱን እንነግራችኋለን። 17 ካራቱ ዛሬ በአሜሪካ ዶላር በ103 ከ82 እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ በ16303 ከ69 የኢትዮጵያ ብር በመዘርዘር ላይ ነው የሚገኘው። በመቀጠል ደግሞ በአውሮፓውያን እንዲሁም በአሜሪካውያን ዘንድ በጥንካሬው እንዲሁም ደግሞ ከለሩን ፖላዲየም የሚባል ኬሚካል ተቀብቶ እንግዲህ ተወዳጅ የሆነውን የ18 ካራት የጥሬ ወርቅ ዋጋ የዛሬ ዋጋ በስንት ነው እየተሸጠ የሚገኙ ካላችሁ በ193 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ17232 ከ73 ነው በመሸጥ ላይ የሚገኘው ማለት ነው። እንግዲህ እየሰማችሁት ያላችሁት እስከ 18 ካራት ያለው ነው። በመቀጠል ደግሞ ከ18 ካራትም በኋላ ያሉትን 19፣ 20፣ 21፣ 22፣ 23፣ 24 ካራትን መረጃን የምንነግራችሁ ይሆናል። ታዲያ እስካሁን ድረስ አብራችሁን እየቆያችሁ ነገር ግን ቻናላችንን ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉ እንዲሁም ደግሞ ለቻናላችንም አዲስ ከሆናችሁ ቻናላችንን ላይክ
ሼር እንድታረጉ በማክበር እንጠይቃችኋለን። እንቀጥላለን። ቀጥለን የምንመለከተው የ19 ካራቱ ነው። 19 ካራቱ በአሜሪካ ዶላር በ116 ከ04 የአሜሪካ ዶላር ይሸጣል። በኢትዮጵያ ብር ደግሞ በ18221 ከ77 ማለት ነው። ቀጥለን የምንመለከተው የ20 ካራቱን ሲሆን 20 ካራቱ ደግሞ እየተሸጠ የሚገኘው በአሜሪካ ዶላር በ122 ከ15 ሲሆን በኢትዮጵያ ብር ደግሞ በ19180 ከ81 የኢትዮጵያ ብር እየተሸጠ ይገኛል። በመቀጠል የምንመለከተው ተወዳጅ የሆነውን የጥሬ ወርቅ ዋጋ 21 ካራት ነው። በተለይ ደግሞ እጅግ ውብ እጅግ ደማቅ የሆነውን የ21 ካራት ዋጋን የምንነግራችሁ ጨምሯል ወይስ ቀንሷል ብለን ነው መጀመሪያ የምንነግራችሁ። ትላንትና ከነበረው አንጻር ከተመለከትነው የተወሰነ የመጨመር አዝማሚያ ተስተውሎበታል። ምንም እንኳን በ100 እና በ200 ብር አካባቢ ቢሆንም ትላንትና ከነገርኳችሁ በጥሬው ትንሽ ከፍ የማለት አዝማሚያ አለው ማለት ነው። በአሜሪካ ዶላር በ128 ከ25 ሲሸጥ በኢትዮጵያ ብር ደግሞ በ20136 ይቅርታ 20139 ከ85 ነው እየተሸጠ የሚገኘው። የዛን ያህልም ተወዳጅነት ያለው ሌላኛው የ22 ካራቱን ስንመለከት እንዲሁ በአሜሪካ ዶላር በ134 ከ36 ወይም ደግሞ በኢትዮጵያ ብር በ21098 ከ89 ዛሬ ሚያዝያ 28 ለተሮብ 2018 በኢትዮጵያ ብሔራዊ ባንክ መረጃ መሰረት በጥሬው እየተሸጠ ይገኛል። በተለይ ወርቅን ለመግዛት ገበያ እየወጣችሁ ከሆነ ይህ መረጃ ለእናንተ ነው። እጅግ በጣም ወሳኝ የሆነ መረጃ ነው። ምክንያቱም የጥሬውን ወርቅ ዋጋ ከነገርኳችሁ እናንተ በመደራደር የሜኪንግ ቻርጁን ወይም ደግሞ የማሰሪያ ዋጋውን ከፍ ማድረግ ዝቅ ማድረግ የምትችሉት እናንተ ናችሁ። ምናልባት የመደራደር ችሎታችሁ ከፍተኛ ከሆነ በደንብ ተደራድራችሁ ዝቅ ማድረግ ትችላላችሁ ዋጋውን። ምናልባት ደግሞ በደንብ ካልተከራከራችሁ ደግሞ ዋጋው ላይ ያን ያህልም ለውጥ ላታመጡ ትችላላችሁ ማለት ነው። በመቀጠል የካፒታል እንዲሁም ደግሞ የኢንቨስትመንት የወርቅ ተመራጭ የሆኑትን የ23 እና የ24 ካራት ነው የምነግራችሁ። 23 ካራቱ በአሜሪካ ዶላር በ140 ከ47 ሲሸጥ በኢትዮጵያ ብር ደግሞ 23 ካራቱ 1 ግራም የጥሬው ወርቅ ዋጋ በ22057 ከ93 የኢትዮጵያ ብር እየተሸጠ ይገኛል። በመቀጠልና በመጨረሻ የአንድ ወቄት ወርቅ ነው የምነግራችሁ። የአንድ ወቄት ወርቅ ዛሬ 24 ካራት ማለት ነው ፒዩሪቲ ሌቭሉ 99.99 የሆነውን በዓለም አቀፍ ደረጃ ከፍተኛ የሆነ ጥራት የሚባለው 24 ካራቱ ነው። 100% ወርቅ በሉት። እንግዲህ ይህም እንግዲህ ቀደም ካሉት ወራቶች ጋር ስናነጻጸረው ምንም እንኳን ዝቅተኛ ቢሆንም ትላንት ከነበረበት ግን የተሻለ ነው ብለን እናስባለን። ትላንትና ታስታውሱ ከሆነ 24 ካራቱ 22000 ምናምን ብር ነበረ። ዛሬ ላይ ግን የተወሰነ ማንሰራራት የሚያሳይ ይመስላል። በ23016 ከ97 በመሸጥ ላይ ይገኛል። ተመልካች አድማጮቻችን የዛሬውን ዕለታዊ ሆነ የወርቅ ዋጋ መረጃችንን የሚያዝያ 28 ይህንን ይመስል ነበር። እስካሁን አብራችሁን ስለተከታተላችሁ ስላደመጣችሁ እጅግ በጣም እናመሰግናለን። ቻናላችንን ታዲያ ከመውጣታችሁ በፊት ላይክ ማድረግ፣ ሼር ማድረግ እንዲሁም ደግሞ ቤተሰብ በመሆን የዚህን ወርቃማ ቤተሰብ መቀላቀል አትርሱ። በያላችሁበት ዓለም ሰላም